የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። ስምረት ፓርቲ ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልሎች እያስጠጋ ነው አለ። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡም ጠየቀ። ፈረንሳይ ትዳር ውስጥ የግብረ ስጋ ግንኙነት መፈጸም ግዴታ የሚያደርገውን የትዳር መብት የተሰኘ ሐሳብ የሚያስቀር ህግ ልታወጣ ነው። ስምረት ፓርቲ ኋላ ቀሩ ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልሎች እያስጠጋ ነው አለ። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷልም ሲል ወነጀለ። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራ ክልልና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያውን ስምምነት በይፋ አፍርሷል ሲልም ከሷል። ከህዝባዊ ወያኔ ሓርነት ትግራይ ተነጥለው የወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህ መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸውን ከተዘገበ በኋላ ነው። የዜና ወኪሎቹ ኤኤፍፒና ሮይተርስ የአማራና የትግራይ ክልሎች በይገባኛል የሚወዛገቡበትን ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ስምረት ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱንም ጠቁሟል። ተቃውሞ ፓርቲው በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጠሩም ቆይተዋል። ፓርቲው በመግለጫው ይህንን ቡድን የፕሪቶሪያው ሰላም ስምምነት ባወጣው የህዝባችን ደህንነት ወደ አደጋ የሚከትም የጦርነት ዘመቻ ጀምሯልም ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትና የተፈናቃዮችን ጉዳይ በምክንያት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የለውም፣ እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና የተኩስ እያደረገ ነውም ብሏል። ቀደም ብሎ የቀበራቸውንና የደበቃቸውን ከባድ መሳሪያዎች ከቀበረበትና ከደበቀበት በማውጣት ወደ አማራና ወደ አፋር ክልሎች እያስጠጋ ይገኛል ሲልም ከሷል። ይህ ወታደራዊ እንቅስቃሴ እየተከናወነ ያለው ህግንና ስርዓትን በመርገጥ እንዲሁም የፕሪቶሪያ ውል ሙሉ በሙሉ በማፍረስ እንደሆነም በመግለጫቸው አስፍረዋል። ቡድኑ ይህንን የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሳትፎ ነው ሲልም ከሷል። ስምረት እንዳለው በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያካሄድ ነበር ሲልም ቡድኑን ወንጅሏል። በዚህ ሳምንት በጸለምት አቅጣጫ የጀመረው ጦርነት የድሃ ልጆች የሆኑ ወጣቶች የጥይት ራት አድርጎ ታሪክ ይቅር የማይለው ስህተት ሊፈጽም ታይቷልም ሲል ዘግቧል። በአማራና በትግራይ አዋሳኝ አካባቢ ወታደራዊ እንቅስቃሴ እንደነበረም አመልክቷል። የትግራይ ግዛት ወሰን ማስከበርና የተፈናቃዮች ደህንነት በጠበቀ መንገድ መመለስ አስፈላጊ መሆኑን የጠቀሰው ስምረት ይህ ግን በሰላማዊና በህጋዊ መንገድ በፕሪቶሪያ ውል መሰረት የሚፈጸም እንጂ በጦርነትና በጦርነት ዛቻ የሚመለስ አይደለም ሲል አቋሙንም አስታውቋል። ዓለም አቀፍ ማህበረሰብ የፕሪቶሪያ ስምምነት እንዲፈጸም ሁለንተናዊ ጫና እንዲያደርግም እንዲሁም ይህ ቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበርም ጥሪ አቅርቧል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲወገዝ እንዲሁም ሰራዊቱ ውስጥ ያሉ ልጆቹን እንዲመክር ጠይቋል። ባለፈው ቀናት በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መካሄዳቸውን የሚጠቁሙ መረጃዎች ቢወጡም እስካሁን ድረስ በሁለቱም በኩል የተሰጠ ይፋዊ መግለጫም ሆነ ማብራሪያ የለም። የአፍሪካ ህብረት የፌዴራል መንግስትና ህወሓት የትግራይ ክልል ሁኔታን ላለማባባስ እንዲታቀቡም ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ የፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ ከፍተኛ ሁኔታ እንዲታቀቡም ጠየቀ። በትግራይ ክልል አካባቢዎች እየተስተዋለ ያሉትን ሰሞነኛ ክስተቶች እጅግ እንዳሳሰባቸው ሊቀመንበሩም ገልጸዋል። የህብረቱ ሊቀመንበር ማህሙድ አሊ ዩሱፍ ይህንን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይሎችን ማካረርንና የዛሬን አስመልክቶ አርብ ጥር 22 2018 ዓ.ም ባወጣው መግለጫ ነው። መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፈው ቀናት የትግራይና የአማራ ክልል አዋሳኝ የሆነውን ጸለምት አካባቢ ግጭት ውስጥ መግባታቸውን ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተስተዋለና እየተከናወነ ያለውን ሁኔታ በቅርብ እየተከታተለ እንደሆነም ገልጿል።
ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለውን ሁኔታ በቅርበት እየተከታተለም ሲሆን የሰሞኑ በታየ ክስተቶችም የተሰማቸውን ጥልቅ ስጋትም ገልጸዋል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የ2 ዓመቱ ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ሰላም ስምምነት ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለውም በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብስ የሚችሉ እርምጃዎች ከመውሰድ ከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመን ሊሽር ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸውም ጠቅሰዋል። የፌዴራል መንግስትና ህወሓት ማናቸውም ያልተፈቱ ጉዳዮች የዘላቂ ግጭት ማስቆም ስምምነት ግዴታዎችንና መንፈስ ሙሉ በሙሉ ማክበር ገንቢ በሆነ ውይይት እንዲፈታም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያው ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህም የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያስደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ከተመለከተ በአቋቋመው ከፍተኛ ፓናል አማካኝነት በሁለቱም ወገኖች መካከል የሚደረግ ንግግር፣ ትብብርና መተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑንም አመልክቷል። ይህ የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የአፍሪካ ህብረት በትግራይ ውስጥ ለ2 ዓመታት የተካሄደውን ደም አፋሳሽ ጦርነት ያስቆመውን በፌዴራል መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ ዋነኛ አካል ነው። ከስምምነቱ በኋላ ለ3 ዓመታት በሰላም ሰፍኖ የነበረ ቢሆንም ሁለቱ ወገኖች ስምምነቱ ሙሉ በሙሉ ተግባራዊ አልሆነም በማለት ሲካሰሱም ቆይተዋል። ላለፉት ወራት በፌዴራል መንግስቱና በህወሓት መካከል ያለውን አለመግባባት እየተባባሰ ውጥረት ውስጥ የቆዩ ሲሆን በዚህ ሳምንት መጀመሪያ ላይ ግጭት መካሄዱንም ተዘግቧል። በፌዴራል መንግስቱና የመከላከያ ሰራዊት በህወሓት መካከል ግጭት መካሄዱን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት እስካሁን ስለ ሁኔታው ላይ በይፋ የገለጹት ነገር የለም። ፈረንሳይ የግብረ ስጋ ግንኙነት መፈጸም የትዳር መብት እንዳልሆነ የሚደነግግ ህግ ልታወጣ ነው። ፈረንሳይ ትዳር ውስጥ የግብረ ስጋ ግንኙነት መፈጸም ግዴታ የሚያደርገውን የትዳር መብት የተሰኘ ሀሳብ የሚያስቀር ህግ ልታወጣ ነው። የሀገሪቱ ብሔራዊ ምክር ቤት ረቡዕ ዕለት ያጸደቀው ረቂቅ ህግ በፈረንሳይ የፍትህ ብሔር ህግ ውስጥ ይህንን በግልጽ የደነገገ አንቀጽም አካቷል። የተሻሻለው ህግ ላይ የሰፈረው አንቀጽ በሰዎች መካከል የሚፈጸም አብሮ የመኖር ህብረት የግብረ ስጋ ግንኙነት የመፈጸም ግዴታ የሚጥል እንዳልሆነም ደንግጓል። የዚህ ረቂቅ ህግ መውጣት ፍቺ ለመፈጸም ፍርድ ቤት የሚቀርቡ ጥንዶች የትዳር አጋራቸው ወሲባዊ ግንኙነት ለመፈጸም ፈቃደኛ ለመሆናቸው ጥፋተኛ እንደሆነ በመጥቀስ እንዳይከራከሩም ያደርጋል። ይህ ቢሆንም ግን ህጉ በፍርድ ቤቶች የውሳኔ አሰጣጥ ላይ ትልቅ ለውጥ ያመጣል ተብሎም አይጠበቅም። ድንጋጌው መውጣቱን የሚደግፉ ህግ አውጪዎች ግን በትዳር ውስጥ የሚፈጸም የመድፈር ወንጀል ለመከላከልና ስለዚህ አይነቱ ወሲባዊ ጥቃት ግንዛቤ ለመፍጠር ይረዳል የሚልም ተስፋን ሰንቀዋል። የህጉ አቅራቢ የሆኑት የግሪን ፓርቲ ተወካዩ የፓርላማ አባል ማሪ ቻርሎት ጋሪን ይህ መብት ወይም ግዴታ እንዲቀጥል በፈቃዳቸው ትዳር ውስጥ ባል በሚስቱ ላይ የበላይነት እንዲኖረውና ጥቃት እንዲያደርስ በጋራ ፈቃድ እየሰጠን ነው ብለዋል። ትዳር ለወሲብ የሚሰጥ ፈቃድ ፍጹምና እድሜ ልክ የሚጸና እንደሆነ የሚቆጥርበት ዓለም ሊሆን አይችልም ሲሉም ከዚህ ድንጋጌ ጀርባ ያለውን አመክንዮ አብራርተዋል። የፈረንሳይ ህግ ከዚህ ቀደምም ቢሆን የግብረ ስጋ ግንኙነት መፈጸም የትዳር መብት እንደሆነ የሚደነግግ ባይሆንም የአሁኑ ረቂቅ ህግ መውጣት ጉዳዩ ግዴታ ለመሆኑን በግልጽ የሚያስጠነቅቅ ይሆናል። የአሁኑ ሰዓት የፈረንሳይ ፍትሐ ብሔር የትዳር ግዴታዎች ብሎ የሚዘረዘራቸው ጉዳዮች መካከል መከባበር፣ ታማኝነት፣ ድጋፍና መረዳዳት የሚሉት ይገኙበታል። ትዳር የሚመሰርቱ ሰዎች ለአብሮ መኖር ቃል እንደሚገቡም ይገልጻል። የግብረ ስጋ ግንኙነት የትዳር መብት ስለመሆኑ በማንኛውም ህጉ ክፍል ላይ አልተደነገገም። ወሲብን ግዴታ የሚያደርገው አስተሳሰብ መነሻው በመካከለኛው ዘመን የተጻፈ የቤተ ክርስቲያን ህግ ነው። ዘመናዊ ፍቺ ክሶች የሚመለከቱ ዳኞችም ከጊዜ ወደ ጊዜ አብሮ የመኖር ህብረት የሚለው ሀሳብ የግብረ ስጋ ግንኙነት እንደሚያካትት አድርገው በሰፊ ሲተረጉሙም ቆይተዋል። በአውሮፓውያኑ 2019 ለበርካታ ዓመታት ከባለቤቷ ጋር ወሲብ ከመፈጸም የተቆጠበችው አንዲት ሴት ጉዳይ ፍርድ ቤት በመቅረቡ ወቅት ጉዳዩ መነጋገሪያም ሆኖ ነበር። በወቅቱ ፍርድ ቤቱ ግለሰቧ ትዳሩ እንዲፈርስ ምክንያት የሆነውን ጥፋት እንደፈጸመች የሚያመለክት ፍርድም ሰጥቶ ነበር። ይሁን እንጂ ግለሰቧ ጉዳዩን ወደ አውሮፓ የሰብአዊ መብት ፍርድ ቤት ወስዳለች። ፍርድ ቤቱም የፈረንሳይ ግብረ ስጋ ግንኙነት ለመፈጸም አለመፍቀድን እንደ ጥፋት መቁጠራቸውንም አውግዘዋል። ይህ ውሳኔ በሴቷ መብት ተከራካሪዎች ወይም ፌሚኒስት ዘንድ እንደ ትልቅ እርምጃም ተቆጥሯል። የአውሮፓ የሰብአዊ መብት ፍርድ ቤት ያስተላለፈውን ውሳኔ የትዳር ፍቺን የሚመለከቱ የፈረንሳይ ዳኞች ተመሳሳይ ውሳኔ እንዳይሰጡ የሚያደርግም ነው። ምንም እንኳን በፍርድ ቤቶች ላይ የሚኖረው ተጽዕኖ እምብዛም ቢሆን አሁን የተዘጋጀው ረቂቅ ሀሳብ ግን በህግ ማስፈንም ያለመ ነው።
የሴቶች መብት ተሟጋጅ ሚስቶች ከባሎቻቸው ጋር ወሲብ ለመፈጸም መስማማት ግዴታ አለባቸው የሚለው አሁንም ድረስ የማህበረሰቡ ውስጥ ጸንቶ የሚታይና የክርክር መቅረብ ያለበት ጉዳይ እንደሆነም ይገልጻሉ።